ሴቶች ላስጠንቅቃችሁ፣ ዛሬ የምትረዱት ነገር እጅግ በጣም ኃይለኛ ነው። እንደ አደገኛ አይነት ኃይለኛ። የወንድ ልጅ ልብ በኤርታሌ ሙቀት ውስጥ እንዳለ ቸኮሌት በቅጽበት የሚያቀልጡ 7 ንግግሮችን ልትረዱ ነው። እነዚህ ወንዶች ፈጽሞ የማይሰሙት ነገር ግን በጣም የሚጓጉላቸው ንግግሮች ናቸው እና እነዚህ ስትያቸው እሱ የስልኩን የይለፍ ቃል ወይም ፓስወርዱን ከሚያስታውሰው በላይ አንቺን ያስታውሳል። ስለዚህ ዘና ብለሽ ተቀምጠሽ በጥሞና አዳምጪ እና እሱ እንደ ንጋት የማንቂያ ደውል ከጠዋቱ 12 ሰዓት ደህና አደርሽ የሚል ቴክስት በድንገት መላክ ከጀመረ እኔ እንዳትወቅሽ። ወደ ንግግሮቹ እንግባ። ንግግር 1 አእምሮ የሚሰራበትን መንገድ ወድጄዋለሁ። አሁን የመጀመሪያው እሱ ስለ ራሱ ያለውን አመለካከት ማንነቱንና አንድ ሰው በትክክል እንደሚረዳው በሚስጥር የሚደነቀውን የሱን ክፍል በቀጥታ ይነካል። አእምሮ የሚሰራበትን መንገድ ወድጄዋለሁ ስትይ መልኩን፣ ስራውን ወይም ጡንቻውን እያደነቅሽ አይደለም፣ ጥልቅ የሆነ ነገር እያደነቅሽ ነው። ብልህነቱን፣ ምክንያታዊነቱን፣ ፈጠራውን፣ በጣም የሚኮራበትን ግን ብዙም የማይመሰገንበትን የራሱን ክፍል። ወንዶች በገጽታቸው ወይም በስኬቶቻቸው አድናቆትን ያገኛሉ። ይሄ እርግጥ ነው። ነገር ግን አእምሯቸው ማንም ወደዛ ሄደው። ስለዚህ አንቺ ወደዛ ስትሄጂ በሱ ውስጥ ብርቅ የጠበቀና ልዩ ስሜት የሚሰማበት ብልጭታ ይፈጥራል። አንቺ እየሰማሽ ብቻ ሳይሆን ፍላጎት እንዳለሽ እንደተሳብሽ ይነግረዋል። እሱ የሚያስብበትን፣ የሚወስንበትን፣ ነገሮችን የሚፈታበትን፣ ዓለምን የሚመለከትበትን መንገድ ወደሸዋል። ይህንን እሱ ምክር በሚሰጥ፣ አንድን ነገር በጋለ ስሜት በሚያስረዳ፣ ታሪክ በሚነግርሽ ወይም ሀሳብ በሚያካፍልሽ ጊዜ በዩ እና ቀጥሎ የሚፈጠረውን ተመልከች። ቀረብ ብሎ ይጠጋል፣ የበለጠ ይናገራል፣ ጠልቆ ይገባል እና ብዙውን ጊዜ የሚደብቀውን የራሱን ክፍል ክፍት ያደርጋል። ምክንያቱም በሴት ልጅ አእምሮ አድናቆት የሚሰማ ወንድ፣ ያ ወንድ በፍጥነት ይተሳሰራል፣ በጥልቅ ያስታውሳል እና አንቺን እሷ ትረዳኛለች፣ እሷን ማጣት አልፈልግም በሚል መንገድ ይመለከትሻል። ይሄ ንግግር ልቡን ያቀልጠዋል። ምክንያቱም ይሄ ለራሱ ያለውን አመለካከት ብቻ አይነካም፣ በቀጥታ ነፍሱንም ያናግራል። ንግግር 2 ከአንተ ጋር ደህንነት ይሰማኛል። ሴቶች አውቃለሁ ይህ ንግግር ቀላል ይመስላል፣ ነገር ግን ዝቅ አድርጋችሁ አትመልከቱት። ለአንድ ወንድ ከአንተ ጋር ደህንነት ይሰማኛል ብለሽ ስትነግሪው ጥሩ አስተያየት እየሰጠሽው ብቻ አይደለም፣ የእሱን አጠቃላይ የወንድነት ስርዓተ ተግባር እያነሳሳሽ ነው። ወንዶች ጠንካራ ሆኖ ለመታየት፣ ጠንካራ ለመምሰልና ማንም እንደማያስፈልጋቸው ለማስመሰል በመሞከር በህይወት ውስጥ ይራመዳሉ። ነገር ግን ጥልቅ ከውስጥ እያንዳንዱ ወንድ ጠባቂሽ ሊሆን እንደሚችል አንድ የምታምኚው አብረሹ ዘና የምትይው ዓለምሽን ቀላል እንዲሆን የሚያደርገው ሰው እንደሆነ እንዲሰማው ይፈልጋል እና ሚስጥራዊ ነው። ወንዶች ይህንን ብዙም አይሰሙም፣ በጭራሽ ማለት ይቻላል። ስለዚህ አንቺ በለስላሳ በእውነተኛነት እንደ አጋጣሚም እንኳን ስትናገር ከምታስቢው በላይ ነከዋል። እንዲሁ አንድ ወንድ ብቻ እንዳልሆነ የእሱ መገኘት የአንቺን የነርቭ ስርዓት የሚያረጋጋ ሰው እንደሆነ ይነግረዋል። ይህንን እሱ ስለ አንቺ ደህንነት ሲያጣራ፣ ወደ ቤት ሲያደርስሽ፣ የሆነ ነገር ሲያስተካክል ወይም ሳያቋርጥ በዝምታ ሲያዳምጥሽም እንኳን እንደዚህ በዩ እንዴት ደረቱ በትንሹ ከፍ እንደሚል፣ አይኖቹ እንደሚሳሱና አጠቃላይ የእሱ ጉልበት እሷ ታምነኛለች፣ እዚህ ትርጉም አለኝ ወደ ማለት እንደሚለወጥ ተመልከች። ይህ አንድን ወንድ ኃይል እንዳለው እንዲሰማውና በተመሳሳይ ጊዜም አድናቆት እንዲሰማው በማድረግ ልቡን የሚያቀልጠው ንግግር ነው እና ያ ጥምረት በሚገባ እሱ አይረሳው። ንግግር 3 በአንተ እኮራለሁ። ይህንን በግልጽ ላስቀምጠው። ከአንተ ጋር ደህንነት ይሰማኛል ማለት ወንድ ወንድነቱን የሚያሳድግ ከሆነ ይህኛው አጠቃላይ ህልውናውን ያሳድጋል። ወንዶች እኮራባለሁን እጅግ በጣም በጥቂቱ ይሰማሉ እና ሲሰሙት ለዓመታት ያስታውሱታል። ይህንን እሱ አስቸጋሪ ፕሮጀክትን ካጠናቀቀ፣ አንድን ችግር ሲፈታ፣ በህይወቱ ላይ ደረጃውን ከፍ ሲያደርግ፣ ቆራጥነት ሲያሳይ፣ ከባድ ውሳኔ ካደረገ በኋላ እንዲህ በዩ። ሴቶች ወንዶች ምን ያህል በህይወት ውስጥ ዝምተኛ ጫና ተሸክመው እንደሚራመዱ ዝቅ አድርጎ ይመለከታሉ። ጥረቱን በምትረጅ ጊዜ እሱ በተለየ መንገድ ይመለከትሻል። እንደታየ፣ ድጋፍ እንዳገኘ፣ እንደተመረጠ ይሰማዋል እና ልክ እንደዛው ልቡ በጋለ ብረት ምጣድ ላይ እንዳለ ቅቤ በፍጥነት ይቀልጣል። ንግግር 4 ጊዜን ውሰድ፣ የትም አልሄድም። አሁን አዳምጡ። ወንዶች ሁሉም ሰው አለት እንዲሆኑ በሚጠብቁበት ዓለም ውስጥ ይኖራሉ። ጠንካራ፣ የተረጋጋ፣ ስሜት የሌለው፣ የማይናወጡ እንዲሆኑ። ነገር ግን ጥልቅ ከውስጥ አብዛኞቹ ወንዶች ደክሟቸዋል። መሰበር አይደለም መድከም ብቻ። ይህ ንግግር እሱ ከዓለም በሚደበቅበት ቦታ ላይ በትክክል ይነከዋል። ይህ ለእሱ ይነግረዋል፣ አንቺ ታጋሽ ነሽ፣ ረጋ ያልሽ ነሽ፣ ጨዋታ እየተጫወትሽ አይደለም። ከአንቺ ጋር ለስሜት ግንኙነት መቸኮል አይኖርበትም። አንቺ በእሱ በኩል ነሽ፣ ፍጹም ባልሆነበት ጊዜም እንኳን። ይህንን እሱ በሚዳከም፣ ዝም በሚልበት፣ አንድ ነገር ለመረዳት በሚሞክርበት፣ በስሜታዊ ሂደት ላይ በሚሆንበት ጊዜ ቢሆን ይህ ለእሱ የማይሰበር ስሜት የደህንነትን ይፈጥራል። ልቡ ይቀልጣል፣ ዘና ይላል፣ በመጨረሻ ሰላም እንዳገኝ ይሰማዋል እና ምን ከአንዲት ሴት ጋር ሰላም የሚሰማ ወንድ በሱ ይያዛል፣ በሱ ይጠመዳል። ንግግር 5 አንተን መርጫለሁ። እወድሃለሁ አይደለም፣ አፈቅርሃለሁ አይደለም፣ ቆንጆ ነህ አይደለም፣ መርጫለሁ። ምክንያቱም ወንዶች እንደተመረጡ እንጂ እንደተፈለጉ እንዲሰማቸው አይፈልጉ። ይህ ንግግር የእሱን ልብ ያቀልጠዋል። ምክንያቱም ይሄ አንቺ አማራጮች አሉሽ ማለት ነው።
አማራጮች እንዳሉሽ ታውቂያለሽ እና አሁንም እሱን መርጠሻል። ይሄ በወንድ ልጅ ነፍስ ላይ ምን እንደሚፈጥር ታውቂያለሽ። እሱ ዋጋ እንዳለው ይሰማዋል። በራስ የመተማመን ስሜት ይሰማዋል። እንደታገሱት ሳይሆን እንደሚፈልጉት ይሰማዋል። ይህንን ለስለስ ባለ መንገድ በእርጋታ ያለምንም ድራማዊ ሁኔታ በዩ። እሱ እያንዳንዱን ቃል ያዳምጣል። ሴቶች በመግባባትና በግንኙነት በፍቅር ይወድቃሉ። ወንዶች በአድናቆትና በእውቅና በፍቅር ይወድቃሉ። እናንተን መርጫለሁ አንድን ወንድ በጭራሽ እሷን ማጣት አልፈልግም ብሎ ለራሱ እንዲያሾካሹክ የሚያደርገው ትክክለኛው ንግግር ነው። ንግግር 6 ስለሞከርክ አመሰግናለሁ። ይህ አመሰግናለሁ ከማለት ጋር ተመሳሳይ አይደለም። ያኛው ትሁት የተለመደ መደበኛ ነው። ነገር ግን ስለሞከርክ አመሰግናለሁ ስትይ ይሄ ሙሉ በሙሉ የተለየ ስሜት የነርቭን ይነካል። ምክንያቱም ወንዶች እንዲያደርጉ፣ እንዲያሳኩ፣ እንዲፈቱ፣ እንዲያስተካክሉና እንዲያሸንፉ ዝምተኛ ጫናን ይሸክማሉ። ነገር ግን እያንዳንዱ ሙከራ አይሳካም። እያንዳንዱ እቅድ አይሰራም። ሁሉም ጥረት ፍጹም አይደለም። አብዛኞቹ ወንዶች እውነተኛ ውድቀትን ከሚፈሩት በላይ የሚያስቡላትን ሴት ማሳዘን ይፈራሉ። ስለዚህ ስለሞከርክ አመሰግናለሁ፣ ጥረትህን አደንቃለሁ፣ ይህንን ማድረግህ ትልቅ ትርጉም አለው ስትይ ይህ በጣም ያልተለመደ ብርቅ የሆነ ነገር ይነግረዋል። የውጤቱን ያህል የእሱንም ሀሳብና ጥረት ዋጋ ትሰጪዋለሽ። ይህ ልቡን ያቀልጠዋል። ምክንያቱም አንቺ እየፈረድሽ፣ እያነጻጸርሽ፣ እያዘዝሽ አይደለም። እሱ ካደረገው ነገር በስተጀርባ ያለውን የስሜት ጉልበት እየተረዳሽ እውቅና እየሰጠሽ ነው። የትኛውም ሴት ይህ ንግግር ምን ያህል ኃይለኛ እንደሆነ አትረዳ። ይህንን እሱ ሲያግዝሽና ሲረዳሽ ፍጹም ባይሆንም እንኳን አንድ ነገር ለማስተካከል ሲሞክር ጥረት ሲያደርግ ግን ቢሳሳትም እንኳን ፍጹም ባልሆነ መንገድ ፍቅሩን ሲያሳይ እንደዚህ በይው። በአይኖቹ ውስጥ ትልቅ ለውጥ ታያለሽ። በዚህ ጊዜ ነው እሱ የሚገነዘበው አንቺ ለውጤቱ ብለሽ ከእሱ ጋር አይደለሽ፣ ለጥረቱ ከእሱ ጋር ነሽ። እና ወንዶች ከየትኛዋን ፍጹም ሴት ይልቅ ለእንደዚህ አይነት ሴት በከባድ ይወድቃሉ። ንግግር 7 በአንተ አምናለሁ፣ እተማመንብሃለሁ። ይህ ነው አስማቱ። አንድን ወንድ አንበሳን በዱላ መታገልና ማሸነፍ እንደሚችል እንዲሰማው የሚያደርገው ንግግር። ምክንያቱም ጥልቅ ከውስጥ እያንዳንዱ ወንድ በጭራሽ የማይናገራቸው ጦርነቶች አሉት። ራስን የመጠራጠር፣ ውድቀትን የመፍራት፣ ጠንካራ የመሆን ግፊት፣ የሚጠበቅበት ነገር ሸክም፣ በሕይወት ወደ ኋላ መቅረት ስሜት፣ እሱ በቂ ያለመሆኑ ጭንቀት። ወንዶች እነዚህን ፍራቻዎች ብዙም አያሳዩ፣ ነገር ግን በየቀኑ ይሸከሟቸዋል። እና አንቺ በትክክል እምነትሽ በደረቱ ውስጥ እንዳለ መንኮራኩር ልበ ሙሉነቱን ከፍ እንደምታደርግ የሚሰማው ሰው ነሽ። በአንተ እተማመናለሁ በምትይባት ጊዜ እሱ ችሎታ አለ፣ ከምታስቡ በላይ ጠንካራ ነህ፣ ይህንን ማድረግ ትችላለህ፣ በአንተ ውስጥ እምቅ ኃይል አይቻለሁ ስትይ ይሰማል። አንድ ወንድ አንድ ሰው እንኳን በሚተማመንበት ጊዜ ታላቅ ይሆናል። ይህንን እሱ ሲጨነቅ፣ አዲስ ነገር ሲጀምር፣ ራሱን ሲጠራጠር፣ ስለ ህልሙ ሲናገር፣ ድፍረት ሲያጣ፣ ለማደግ ሲሞክር እንደዚህ በይው። እሱን ከሚተች ይልቅ እሱን የሚያበረታታና የሚያጠነክር ድምፅ ትሆኛለሽ። እና እውነታው ይሄ ነው። አንድ ወንድ በሱ ዝቅተኛ ጊዜው ላይ የተማመነችበትን ሴት በፍጹም አይረሳም፣ በጭራሽ። ከነዚህ 7 ንግግሮች በስተጀርባ ያለው ስለልቦና። አሁን ለምን እነዚህ ንግግሮች የወንዶችን ልብ እንደሚያቀልጡ ለመረዳት አንድ በጣም አስፈላጊ ነገር ላብራራ። ወንዶች ከሴቶች በተለየ መንገድ በፍቅር ይወድቃሉ። ሴቶች በግንኙነትና በመግባባት በፍቅር ይወድቃሉ። ወንዶች በአድናቆት፣ በአክብሮትና በስሜት ደህንነት በፍቅር ይወድቃሉ። እነዚህ 7 ንግግሮች እጅግ በጣም ያልተለመደ ነገር ይፈጥራሉ። አንድን ወንድ ከአንቺ ጋር ጠንካራና ለስላሳ ሊሆን እንደሚችል እንዲሰማ ያደርጉታል። እያንዳንዱ ወንድ የቱንም ያህል ጠንካራ እንደሆነ ቢያስመስል አድናቆት፣ መመረጥ፣ መታመን፣ መከበር፣ መበረታታት፣ ፍጹም ላለመሆን ወይም ጉድለት ያለው ለመሆን ደህንነት እንዲሰማ ይፈልጋል። የማይገመት፣ የማይፈረድበት፣ የማይቆጣጠር፣ ከሌሎች ጋር የማይነጻጸር፣ እንደ ቀላል ነገር የማይቆጠር እንደሆነ እንዲሰማ ይፈልጋል። እነዚህ 7 ስሜቶች ከአንዲት ሴት ጋር ሲሰማው ልቡ ይቀልጣል። እና አንድ ወንድ ልጅ ልቡ ከቀለጠ አጥብቆ ይተሳሰራል። ደካማ ስለሆነ ተስፋ ስለቆረጠ ሳይሆን ወንዶች ሰላምና ትርጉም በሚሰማቸው ቦታ ላይ ስለሚቆዩ። ትክክለኞቹ ቃላቶች ከትክክለኛዋ ሴት አንድን ወንድ እሷን እወዳታለሁ ከማለት ከእሷ ጋር ህይወት መገንባት እችላለሁ ወደ ማለት ይለውጣሉ። ሴቶች አንድን ወንድ ልቡን ለማሸነፍ ከፈለጋችሁ ይህንን አስታውሱ። ወንዶች ለቁም ነገር በውበት አይወድቁም። እነሱ መሆን የሚፈልጉትን ወንድ እንደሆኑ እንዲሰማቸው በምታደርጋቸው ሴት ይወድቃሉ። እነዚህ ንግግሮች በእውነተኛነት፣ በለስላሳነትና በራስ በመተማመን ተጠቀሚባቸው። እናመኝ እሷ አንቺ በክፍል ውስጥ ያለችው ብቸኛ ሴት እንደሆንሽ አድርጎ ይመለከትሻል። ይህንን ቪዲዮ ላይክ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።